ዝና ያውቀዋል ብለሽ ነበር? አዎ ያውቃል። ብሩክ አደንዛዥ ወደ ታይላንድ ይዞ ከወጣ በኋላ ከሰዎች ጋር ከተስማማ በኋላ ገንዘብ ተቀብሎ ክዷቸዋል። ቆይ ምን አድርጎ ነው የካዳቸው? የሰጡትን ዕቃ ቆሻሻ ገንዳ ውስጥ ጥሎ ልጁን አሳክሞ ተመለሰ። ይሄንን ዝና ያውቃል? አዎ። ዝና ነው ለማህሌት የነገራት? አዎ። ወንድሜን ነው። ወይኔ ወንድሜ፣ እንኳንም አወቅኩት፣ እንኳንም ጫፉን አገኘሁት። ዝና ነው። ወይኔ ወንድሜ። ቅድስት፣ መቼም ደህና ነኝ እንድልሽ አትጠብቂም አይደለ? እሺ፣ ቅድም ያገኘከው ሰው ምን አለክ? አይ ተይው፣ ምንም አይጠቅምሽም። ለማንኛውም ምሳሌን ከቤት እንዳታስወጫት። ትምህርት ቤትም የትም እንዳትሄድ፣ ትምህርት ቤትም ቢሆን እኔ ራሴ ሄጄ እነግራቸዋለሁ። ምንድነው የተፈጠረው? መድብል ምንድነው? ለምንድነው ቆይ የማትነግረኝ? ቅድስት ተረጋጊ እንጂ ምን ሆነሻል? እና ታዲያ ለምንድነው ትምህርት ቤት የማትሄደው? መሄድ ስለሌለባት። ምን ልታደርግ ነው? እሺ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ። ስለምን ሞት ነው ቆይ የምታወራው? ቅድስት በቃ ማታ ታሳይኛለሽ። ለማንኛውም ታዲያ አሁን ቅድስት ነገርኩሽ። መድብል እባክህ የተፈጠረ ነገር ካለ ንገረኝ። ቅድስት ነገርኩሽ። በቃ አንቺም ራስሽን ጠብቂ፣ ምሳሌም ከዚህ ቤት እንዳትወጣ። እንዴ ኧረ እባክህ ምንድነው ነገሩ? በቃ ከነገርኩሽ ውጪ ምንም ነገር እንዳታረጊ። ይኸውልሽ ምሳሌን አደራ፣ ማንም ሰው የላትም። አንቺም ራስሽን ጠብቂ። ምናልባት ላልመለስ ይችላል። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደለም ቅድም። ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። እሺ ቢያንስ አንተ እንኳን ተረጋግተህ ሂድ። መድብል የብሩክን መሰወር እንዲሁም መጥፋት ማን ከበስተጀርባ እንዳለ ደረሰበት። እንግዲህ ኤፍራታ ማህሌትን እንድታወጣጣት በገንዘብ ቀጥሯት ነበረ። ማህሌትን እንደምንም ብላ ኤፍራታ አወጣጣት ነበረ። ለመድብል ደውላ እፈልግሃለሁ ስትለው ምን አዲስ አለ ስትል አይ አዲስ ነገር አግኝቻለሁ ስትል እሱን አግኝቼሽ እናወራበታለን ብሏት ቀጥሯት ነበረ። ወደ ቀጠረበት ቦታ ከሄደና ካገኛት በኋላ በጣም ጎበዝና ብልጥ ሴት ነሽ፣ ስራሽን በአግባቡ የምትሰሪ ብሎ ሲላት እኔ እስከተከፈለኝ ድረስ ስራዬን ግድ ነው በአግባቡ መስራት አለብኝ፣ ሰው ሲከፍለኝ እሰራለሁ ስትል ነበረ። እንግዲህ ምን አገኘሽ ሲላት አንዳንድ ነገሮችን ስትነግረው በጣም እየተናደደና እየተበሳጨ ነበረ። የብሩክ ምናልባት ሊጠፋ የቻለው ዝና ሁሉን ነገር የሚያውቅ ይመስለኛል ስትለው እስኪ ለማህሌት የነገራትን ንገሪ ብሎ ሲላት ለማህሌት የነገራትን እንግዲህ ብሩክ ልጁን ለማሳከም ካሁን በፊት ቤቱን ሊሸጥ በነበረ ሰዓት እነዚህ ህገወጥ ስራ የሚሰሩ አሽሽ ነው ምንድነው እሱን ወደ ውጭ ይዞላቸው እንዲሄድ ተስማምተው 9 ሚሊዮን ብር ሰጥተውት ያንን ሰጥተውት ከጨረሱ በኋላ ከተፈራረሙ በኋላ ቤቱንም ሳይሸጥ ያንን ከሰጡት እሱም ገንዘቡን ተተቀበለ ወደ ውጭ ሀገር በሚሄድበት ሰዓት ነገር ግን እሱ ቆሻሻ መጣያ ውስጥ ነበረና ጥሎት የሄደው። ምናልባት በዛ ምክንያት ይመስለኛል ብሩክ ሊጠፋ የቻለው ሲል ወይኔ ወንድሜ የእናቴ ልጅ ምናልባት በህይወት እኮ ላትኖር ትችላለህ እያለ በጣም ነበር የተገዘው። እንኳንም ደረስኩበት፣ እንኳንም አወኩኝ፣ ከዚህ ጀርባ ያለው ዝና ነው ማለት ነው። እኔ ወንድሜ በህይወት እስካለሁ ድረስ ወንድሜ ምንም አይሆንም መጣሁልህ እያለ ነበረ ተናዶ እየሄደ የነበረው። ኤፍራታም በጣም ተደናግጣ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንግዲህ በባለፈው ሳምንት ማህሌትና ኤፍራታ አንዳንድ ነገር እንድትጠይቃት ለማውራት ፈልጋ ለመጠየቅ ምንም ነገር ያው የተወሰነ ፍንጭ እንጂ እንደዚህ ሙሉውን ዝርግፍ አድርጋ አልነገረቻትም ነበር። ምክንያቱም
ብነግርሽ ያው ዝና ለአንድ ሰው ብትናገሪ እገልሻለሁ ብሎኛል። ስለዚህ እኔ ለማንም አልናገርም ስትል ነበረ በባለፈው ሳምንት ማለት ነው። ያው ህልም ደግሞ በጣም አስፈሪ ህልም፣ የሚያቀባዥር ህልም አይታ ስለነበረ እየፈራች ነበር። እንግዲህ ቅድስት አሁን ሰዓት ላይ የብሩክ ተቤት ወጥቶ መቅረቱ፣ ስልክ አለመደወሉ፣ ስልክ አለማንሳቱ በጣም እያስፈራትና እያስጨነቃት ፎቶዎችን እያየች እያለቀሰች ትገኛለች። ያው ተረጋጊ ብሏት ሁላቸውም፣ ነገር ግን እሷ የሆነ ያው ወይ ፍቅርን አልተቀበልኩት በእኔ ምክንያት ነው ወይ የሚልም ነገር ስለሚያስጨንቃት እና ስለሚያሳስባት ባገኘችው አጋጣሚ ምሳሌ ባላየቻት ሰዓት እየጠበቀች ያው እያለቀሰች ትገኛለች ማለት ነው። እንግዲህ መድብልና ሞገስ ዳጣ ሁነው አንድ ላይ ቁጭ ብለው እየተወያዩ በነበረበት ሰዓት ያው ያገኘውን መረጃ ሲነግራቸው እርግጠኛ ነህ እንደው ዝና የለበትም ምናምን ብሎ ሲል አላውቅም፣ ብቻ ዝና ያለበት አይመስለኝም፣ ይሄ ስራ በጣም ከባድ ወንጀለኞች ጋር ነው የተገናኘው ብሎ ሲነግረው ቆይ ታውቃቸዋለህ እንዴ ነበረ? አይ ሰዎቹን እንኳን አላውቃቸውም፣ ግን እስር ቤት በነበርኩ ሰዓት ስለ እነሱ አንዳንድ መረጃ ሰምቻለሁኝ። የተያዙ በእነሱ ምክንያት ተይዘውም እስር ቤት የመጡ ነበሩ። ያልታደሉም ደግሞ በህይወት ብዙ ሰዎች እንደገደሉና እንዳስገደሉ መረጃው ደርሶኛል እና ሰዎቹ በጣም አደገኛ የሚባሉ አዲስ አበባ ላይ አደገኛ የሚባሉ ወንጀለኞች ናቸው እና ወንድሜ ምን ሲል ነው ከነሱ ጋር የተገናኘው? ያው ነው እርግጥ ነው ቤቱን አልሸጠም። ቤቱን እንዳልሸጠበት ደርሼበታለሁኝ። ከነሱ ሰዎች ጋር ልጁን ለማሳከም ሲል ከነሱ ወንጀለኞች ጋር ተገናኝቶ ምናልባት ወንድሜ በዛ ምክንያት ይሆናል የጠፋው፣ ወይ አግተውት ነው ወይም ደግሞ ገለውት ነው ብሎ ሲል ሞገስ በጣም ነበር የደነገጠው ማለት ነው። ምክንያቱም ይቅርታ ለመጠየቅ ብዙ ጊዜ ላገኝህ እያለ ሲደውልለት በፍጹም አንተን ማየት አልፈልግም፣ ይቅር ብያለሁ፣ ግን ከአንተ ጋር አልገናኝም ነበረ ሲለው በተደጋጋሚ ማለት ነው። ያው ብሩክም እባክህን ወንድሜ አውቃለሁ በድያለሁ፣ ግን አግኝቼህ ይቅርታ ልጠይቅህ ቢል አረ በፍጹም ድጋሚ አሳልፈ ስለምትሰጥብኝ እያለ ሲሸሽ ነበር የኖረው። አሁን ደግሞ ይህ ነገር በጣም እንቅልፍ እየነሳው ይገኛል ማለት ነው። ያው ዳጣ እኔ መቼም ዝና ያለበት ነው የሚመስለኝ እንጂ ዝና ከበስተጀርባ እንዳለበት በጣም እርግጠኛ ነኝ ስትል ነበር። እውነትን እርግጠኛ ሆናለች እሷ ማለት ነው። ያው ዝና የማይገባበት ነገር የለም። እንግዲህ ማህሌትን ጠርቷት አንድ ውለታ አንድ ስራ ስሪ እስኪ ሲላት ነበረ። መቼም አንቺ አንድም ስራ መስራት አታቂም፣ እስኪ እንደው አንድ ስራ ይችን ስራ ብቻ እንኳን ስሪ ሲላት ምን አይነት ስራ ስትል ሞገስንና ሉላን ማስገደል ሲላት ነበረ። ይሄ የአንቺ ኃላፊነት ነው፣ ይሄንን ካደረግሽ ቤትሽን እንዲሁም ሌሎች ንብረቶችን ታገኛለሽ፣ ይህን ካላደረግሽ ግን እንዳታስቢው ምናምን ሲላት ነበረ። ያው ትንሽ ኃላፊነት ውሰጂ ሲላት የኃላፊነት መውሰድ ትንሽ ከብዷታል። ምክንያቱም ያየችው ህልምም ስለነበረ ያ ነገር ተጨማምሮ ያ ነገር በጣም አስፈርቷት ነበር። ያው ብዙ ጊዜ ደግሞ ኤፍራታ አንዳንድ ጊዜ ትገፋፋታለች፣ አንዳንድ ጊዜ ደግሞ ታስፈራታለች ማለት ነው። አንዳንድ ጊዜ ጀገን በይና እንዲህ አድርጉ እንዲህ በዩ ትላለች። የሆነ ችግር በሚመጣ ሰዓት ደግሞ ሸሸት ትላለች ማለት ነው። ያው ማህሌት የገንዘብ ነገር ሞቷ ነው። ትንሽ ኃላፊነት መውሰዱ ከብዷት ነበረ። ግን ቼክ እጥፍልሻለሁ ሲላት በደስታ ነበር ያለችው። አሁን ሲላት እየሳቀች አሁንማ በሚገባ ነው የምሰራው አታስብ ነበር ያለች የነበረችው። እንደገና ደግሞ የብሩክ ወንድም መድብል ምን ሊሰራ ነው የመጣው? ይህንን ነገር እንደምንም ብለሽ እዛ ቤት የምትገቢበትን ነገር አመቻችሽ አጣርተሽ ትነግርኛለሽ ሲላት ነበረ። ይህንን ቆይ እንዴት ነው የማደርገው? እዛ ቤት እኮ እንዳትሄጂ ብለህ ነበረ ከአሁን በፊት ስትል ነግሬሻለሁኝ። እኔ ያልኩሽን ነገር መታዘዝና መስራት አለብሽ። አሁን የብሩክ ወንድም ምን ሊሰራ መጣ የሚለውን ነገር ሄደሽም ሆነ በምንም ሆነ የግዴታ ማጣራት አለብሽ። እሱ ሰውዬ በጣም እንቅልፍ እየነሳኝ ነው ስትል ምን ነው ፈራህ እንዴት ስትል እጂ ምን መቼም ሰውን አልፈራ ምናምን እያለት ነበረ ሲያከላፍታት የነበረው ነገር ግን በጣም ነው የፈራው ማለት ነው።
ምክንያቱም አንድ ጊዜ ገብቶለታል፣ አቅምሶታል። ያው እንግዲህ ሞገስ ወደ ሉላ ጋር ከሄደ በኋላ ሉላ አንዳንድ ነገሮችን ሁኔታዎችን ስታዩ የሞገስን በጣም ተረብሸሃል ስትለው፣ አዎ ተረብሻለሁ፣ የብሩክ መጥፋት በጣም አስጨንቆኛል፣ ይቅርታ አድርግልኝ ሲለኝ ምን አለ ይቅርታውን ተቀብዬ በሆነ ወይኔ ጓደኛ እያለ ነበረ። እናንተ ግን እርግጠኛ ናችሁ ዝናን እየተከታተላችሁት ነው? እኔ የብሩክ መጥፋት የዝና እጅ እንዳለበት ነው የሚሰማኝ ስትለው ነበረ። አሁን እኮ መድብል ምናልባሽ በህይወት ላይኖርም ይችላል ሲል ሊሆንም ይችላል ስትል፣ አንቺ እንደዛ ነው የሚሰማሽ ስላት፣ አይ እኔ እንደዛ አይሰማኝም፣ ግን እሱ ወንድም ስለሆነ እንደዛ ያስባል ስትል ነበረ። ዝና ብዙ ነገሮችን ብዙ ወንጀሎችን ይሰራል። ስለዚህ ዝናን አትመኑት፣ ዝናን ልትከታተሉት ግድ ይላል እያለ ምክንያቱም አሁን ላይ ያው ዝና በጣም ብሩክ እያስቸገረው ስለነበረ ጣልቃ እየገባ እሱ እስካለ ድረስ እኔ ምንም መስራት አልቻልኩም ሲል ስለነበረ እነዚህ ወንጀል የሚሰሩትን እንዲሁም ደግሞ ወደ ውጭ እንደሚወጣ የሚያውቀው እሱ ነው። በእርግጠኝነት ከነዚህ መጥፎ ሰዎች ጋር እሱ ነው የሚያገናኘው። ወደ ውጭ መውጣቱን ሌላ ሰው የሚያውቅ ስለሌለ ስትል ሞገስ ልክ ነሽ ሊሆን ይችላል ነበር ያላት። እንግዲህ ያው መድብል ወደ ቤት ተሄደ በኋላ ቅድስት ስትጠይቀው ምን አዲስ አለ ስትል፣ ቅድስት ወንድሜ ከማይሆኑ ሰዎች ጋር ነው የተገናኘው፣ ከማይሆኑት ሰዎች ጋር ተነካክተዋል ምናምን ሲላት ነበረ። ቆይ እሱ ለምንድን ነው የማትነግረኝ እያለች እየተጨናነቀችበት፣ ያው ሁለታቸውም እየጮሁ ስለነበረ ምሳሌ ስትመጣ ስለዚህ ነገር ማውራት አልፈለጉም እና ወሬ ሲቀይሩ ምን እያደረጋችሁ ነው ምናምን ስትላቸው ጨፍር እያለች ነው ምናምን ሲል እንዴ ብላ በደስታ ነበረ ሄዳ ያው ሙዚቃ ከፍታ ስታስጨፍረው የነበረችው ሳይፈልጉ አለፍላጎት። አንዳንድ ጊዜ የምር በጣም ነው ያሳቀኝ። እነሱ ሌላ ቦታ ነው ያሉት፣ እሷ ደግሞ እንደው የልጅ ነገር የሚባለው ነገር ብቻ በጣም ነበር ያሳቀችኝ እዚህ ጋር ማለት ነው። ምክንያቱም ቅድስትና መድብል ሌላ ነገር እያሰቡ ነው፣ እሷ ደግሞ ስታስጨፍራቸው አንተ እንዳውም ዘፍናለሁ እያልከኝ እኮ ሳትዘፍንልኝ ምናምን ብላ ያው በሰበቡ አስጨፈረቻቸው ማለት ነው። ያው መድብል እንደምንም ብሎ ምሳሌን ከሸወዳት በኋላ ቅድስትን ሲያወራት፣ ቆይ ምን የሰማኸው ነገር አለ የምታውቀው ነገር አለ ወይ ስትለው፣ ከማይሆኑ ሰዎች ጋር ተገናኝተዋል። እስኪ ደግሞ ያቺ የማህሌት ጓደኛ እፈልግሃለሁ ብላ ደውላልኛለች። ማን የደወለልሽ ስትለው፣ እሱን አሁን አስቸኳይ የሚሄድበት ቦታ አለ፣ እዛ ሄጄ ስመጣ ሁሉንም ነገር እነግርሻለሁ። አሁን ወደዛ የግዴታ መሄድ አለብኝ፣ ራሳችሁን እየጠበቃችሁ ከቤት እንዳትወጡ ብሏት ነበር የሄደው። እሷም እሺ ነበር ያለችው። እንግዲህ ያው መድብል ከኤፍራታ ጋር ተቀጣጥሮ ስለነበረ ወደ ኤፍራታ ጋር ሄዶ ኤፍራታን ሲያገኛት ስራሽን በአግባቡ እየሰራሽ ነው፣ በጣም ጎበዝ ነሽ ምናምን እያላት ባለበት ሰዓት እስኪ ወደ ጉዳዩ ግቢልኝ፣ ምን የሰማሽው ነገርና ምን የምታውቂው ነገር አለ ስለ ጉዳዩ ብሎ ሲላት፣ አንድ የሰማሁት ነገር አለ ከጠቀመህ ብዬ ነው ምናልባሽ ስትል፣ እስኪ ንገሪ በፍጥነት ነበር ያላት ማለት ነው። እንግዲህ ምናልባሽ ይጠቅምሃል አይጠቅምህም የሚለውን የብሩክ መጥፋት ጋር የሚያያይዝ ነገር አለ። ምናልባች ዝና ይህን ነገር የሚያውቅ ይመስለኛል። አንቺ እንዴት ይህን እንድትይ ቻልሽ ሲያት፣ ምክንያቱም ማህሌት ከነገረችኝ አንስቼ ማህሌት ዝና ያላትን የነገራትን ነግራኝ ነበርና የሱ እጅ ያለበት ይመስለኛል ስትል፣ ያው ኤፍራታ የነገረቻትን ማህሌት በዝርዝር ስትነግረው ራሱን መቆጣጠር አቅቶት ነበረ። ምክንያቱም ወንድም ማለት ዝና ይኖርበታል ብሎ አላሰበም ነበረ። ዝና ደግሞ ወንጀለኛ እንደሆነች እንዲከታተሉት በመጀመሪያ ቀድማ ራሱ ሉላ ተናግራለች። ምክንያቱም እሱ በጣም ወንጀለኛ፣ አደገኛ የሆነ ወንጀለኛ ነው። እሱን አጥብቃችሁ መያዝ አለባችሁ፣ እሱን ልትከታተሉት ይገባል ስትል ነበረ። እውነትም ሉላ ያለችው ነገር ነው አሁን የሆነው ማለት ነው። የእውነት በጣም አደገኛ እና መጥፎ ሰው ነው።
ገና ለገና ብሩክን ለመበቀል እሱ ታግሎ ማሸነፍ ስላልሆነለት ከመጥፎ ሰዎች ጋር አገናኝቶታል። ስለዚህ የእገታው የእሱ እጅ እንዳለበት በደንብ ያስታውቃል ማለት ነው። እንግዲህ ስትነግረው ለተወሰነ ጊዜ በጣም ተናዶና ተበሳጭቶ ወይኔ ወንድሜ ብሎ ያው የግዴታ ወደ ቤት መሄድና ወንድሙን ወደሚያገኝበት አቅጣጫ መሄድ እንዳለበት አስቦ እቤት መጥቶ ለቅድስት ከዚህ ቤት እንዳትወጡ ነገርኳችሁ፣ ምንም ብትፈልጉ ምሳሌንም ትምህርት ቤት እንዳትሄድ አንቺም ከዚህ ቤት እንዳትወጪ ነግሬያችኋለሁኝ ብሎ ሲላት ቅድስት በጣም ፈርታ ነበረና ቆይ ምንድን ነው ለምን ይሆን ከሆነ አትነግረኝም ስትል ቅድስት ነገርኩሽ፣ መቼም በዚህ ሰዓት ሰላም ነህ አትይኝም አይደለ? ምንም ሰላም የለ። ወንድሜ ያለበት ሁኔታ ምናልባችም ወንድሜ የእናቴ ልጅ አንዱ በህይወት ላይኖር ይችላል። ለወንድሜ ልድረስለት፣ ወንድሜ ወዳለበት ቦታ ልሄድ ነው ምናምን ሲላል፣ ኧረ እባክህን ተረጋጋና የሆንከውን ነገር ንገረኝ ስትል ቅድስት ነገርኩሽ ብሏት ነበረ የሄደው ማለት ነው። ያው አሁን ላይ የብሩክ መጥፋት በጣም ያሳሰባቸው ሁላቸውንም ብሩክ በቀጣይ አብሮ እንደሚመጣ ምንም ጥርጥር የለውም። ወንድሙ እንደሚደርስለት። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬው የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ላይክ፣ ሸር፣ ሰብስክራይብ የደወል ምልክቱን በማጥቆር እንግዲህ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።